ማሻላ አልፍ መብሩክ ብለናል። እንግዲህ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ። እልልሊ ብያለው ማለት ነው። እልልሊ ብያለው ማለት ነው። ሩታና አብርሽ እንኳን ደስ አላችሁ። ከስንት ጭንቀት በኋላ ለዚህ ቀን ስለበቃችሁ እንኳን ደስ አላችሁ። አልፍ መብሩክ ብያለው በድጋሜ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ተናፍቃችኋል። ቤተሰቦቼ ላይክ ሼር አድርጉልኝ፣ አበረታቱኝ ማለት ነው። ጠፍቻለሁ፣ ይቅርታ የጠየቁ በመሀል እየመጣው ነው ማለት ነው። እንዳረሱኝ አለው ማለት ነው። አለው የመዳም ባጃጅ ነኝ ማለት ነው። አበረታቱኝ። ቤተሰብ ያላረጋችሁኝ ሰብስክራይብ በማድረግ ከቤተሰቦች ተቀላቀሉ። ነበር ቤተሰቦች አበረታቱኝ እላችኋለሁ ማለት ነው። ወደ ርዕሴ ልመለስና ዛሬ መሰለኝ አይደለም እኔ እንጃ ተሳስቼ መሆን አላቅም ማለት ነው። ብዙም አይደለሁም። እንግዲህ በዛሬው ዕለት እንግዲህ ሙሽሪትና ሙሽራ አልፍ መብሩክ ብያለው ማለት ነው። አብርሽና ሩታዬ የኛ ውቦች እንኳን ደስ አላችሁ። እውነት ሩታዬ እንኳን ደስ አለሽ። ሰርግሽ በዱባይ ስለሆነ ሙቀቱን ግን ቻላችሁት። የዱባይ ሙቀት ቻላችሁት። ማሻአላህ ተባረከላ ብያለው። አምሮባችኋል ማለት ነው። ነጭ በነጭ ነጭ ፈረስ ነጭ በነጭ ሆናችኋል። ሁሉ ነገራችሁ በጣም ደስ ይላል ማለት ነው። ከሰውም አይን ይጠብቃችሁ። ወልዳችሁ ከብዳችሁ የምትኖሩ የልጅ አዋቂ ናችሁ። እናንተ ወልዳችሁ ከብራችሁ የምትኖሩ ያድርጋችሁ። እውነት ለመናገር ሩታ የልጅ አዋቂ ናት። የልጅ አዋቂነቷ በምን ተመለከትኩት ማለት ነው። በጣም ብልህ የሆነች ልጅ ናት። እውነት ለመናገር አለዛ አብርሽ ያገኛትም ነበር። ድጋሜ ደግሞ ትላንት ጽጌ በጣም ነው ያናደደችኝ ማለት ነው። በትላንትና ሁለት ፕራንክ አድርጋት ማለት ነው። ሩታን በጣም ነው ያናደደችኝ እውነት። ለምንድን ነው የምትሉ? በደስታ ቀን እንደዛ ስታስከፋ ስታስለቀሳት ነበር ማለት ነው። በዚህ ደግሞ ማርኬን ሳላመሰግነው አላልፍም፣ አልጨመርም። በዚህ ቀን በደስታ ቀን አላስከፋትም ብሎ እሱ ትንሽ ገባ ብሎም ትንሽ እምቢ ብሎ ነበር ማለት ነው። ማርክ አመሰግናለሁ፣ ምስጋና አድርሱልኝ ማለት ነው። በጣም እሱም አዋቂ ልጅ ነው ማለት ነው። እውነት ለመናገር በጣም አስቦላት ለሩታ በዚህ ቀን እንደዚህ አላስደረጋትም ፕራንክ ብሎ ነበር ማለት ነው። ጽጌ ግን አረመኔ ናት። እውነት ለመናገር አረመኔ ማይባል ነገር እንደዚህ እንበላት ብላ ሩታዬን አሰቃያቻት ማለት ነው። ለትንሽ ሰዓት ፕራንክ አደረጓት ማለት ነው። ፕራንክ በማይደረግ ነገር ባላሰበችው ነገር ማለት ነው። በቃ ሩታ ደግሞ ሶብራ አድርጋ እውነት ለመናገር ሶብራ አድርጋ ምንድነው ያደረገችው? እንደሚሲማ አድርጋ ልብሱን አሸተተችው ማለት ነው። በቃ ይሄ ብልህነት ነው። እውነት ለመናገር በጣም ብልህ በጣም የትንሽ አዋቂ ናት ማለት ነው። እውነት ለመናገር በጣም የምትገርሙ ልጅ ናት ማለት ነው። አብርሽን ለማግኘት ያላደረገችው ነገር የለም። እንኳን ተሳካለሽ። አደርሱልኝ ማለት ነው። ስለዚህ ወልዳችሁ ካብራችሁ የምትኖሩ የልጅ አባት የልጅ እናት ሆነሽ የልጅ አባት ሆነ አብርሽዬ የልጅ እናት ሆነሽ ሩታዬ ክበሩልን፣ ኑሩልን የኛ መልካሞች ማለት ነው። መልካም እኮ ናቸው እናንተ ማለት ለኛ ብርሃን ናችሁ እኮ። ጉድ እኮ ነው። ኧረ አይደለም ሚል ካለ እስቲ በኮመንት አሳውቁኝ ማለት ነው። አይደለም የምትሉ ካላችሁ ማለት ነው። ስለዚህ
ጽጌ ትላንት ምን አረጋል? በጣም ቢዚ ሆኛለሁ። መቼም ደግሞ የአብርሽ ነገር አይሆንልኝም። ወደ አብርሽ ቤት ወደ ሩታ ቤት ጎራ ሳልል ደግሞ በቃ ወዴት ደረሱ? ዱባይ ሄዶ ነበር። ሙቀቱ ቀቀላቸው። ወላ እንዴት አረጋቸው? የዱባይ ሙቀት ስለሚያውቀው ማለት ነው። ለዛው በአዲስ ሰው አዲስ ለሚገባ ሰው ዱባይ አቤት ሙቀት! አቤት አቤት አቤት! በነገራችን ላይ አይናቸው አባብጦ በቃ እንቅልፍ በዛባቸው ሰዎችን መሰሉ ማለት ነው። የሙቀቱ ብዛት ይመስለኛል። ስለዚህ አጥቤ አሰጣታለሁ ብዬ ነበር ማለት ነው። ጽጌን እንደዛ አብርሽ እንደዚህ ሲያረቅ አይቻለሁ እላታለሁ ብላ እንደዛ ብላ ስትላት በቃ ግራ ገባት። እውነት ለመናገር አብርሽዬ ማጅሬ መጣ። ያው ከሱ ጋር ተስማምቶ ነው። አብርሽ ለምን እሺ ትላለህ አንተ? ፕራንክ ስትደረግ ሩታ ለምንድን ነው እሺ የምትለው ማለት ነው? አንተ ሰው ለምንድን ነው የሚሾፍረው? አብርሽን ማለት ነው። ተው አብርሽ፣ ሩታን ላለማጣት ከፈለካ አርፋ ከሩታ ጋር ስራ በሉልኝ፣ ንገሩት ማለት ነው። ስለዚህ እንደዚህ ነው እላችኋለሁ። ወዳችኋለሁ ውድ ቤተሰቦቼ። ጠፍቻለሁ አውቃለሁ። አበረታቱኝ። አለው እኮ አለው ቻናዬ ስለጠፋው በጣም ሞቷል። ቻናዬ አሳድጉኝ፣ አትግደሉብኝ። ቻናዬ አሙትታ ታርጉት ሙትት ብሏል። እስቲ ነቃ አድርጉት ማለት ነው። ላይክ አድርጉኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ አንተሶች ማለት ነው። በቃ ጡረተኞች አታርጉኝ። የዩቲዩብ ጡረተኞች ነው ምንድነው የሚባለው? ስድብ አለ በቲክቶክ መንደር። አንደሱ አታርጉኝ ማለት ነው። ስለዚህ ታውቃላችሁ። በቃ የመዳን ባጃጆች እስቲ የት አላችሁ? ለምን ጠፋችሁ ማለት ነው። መቼም የኔ ቤተሰቦች የመዳን ባጃጆች ናቸው። በቃ ከመዳን ባጃጅነት ወጥታችሁ ለራሳችሁ መዳን የምትሆንበት ጊዜ ቅርብ አድርግላችሁ። እውነት ለመናገር ሁሌ ዱዓ እያረኩላችሁ እኮ በየሰከንዱ የመዳምን ቅመም ሳላስታውስ የሚቀራበት ጊዜ የለም። ለእኔ ብቻ አይደለም ዱዓ ማረገው ለመዳም ቅመም፣ ለመላው ደግሞ ለሰው ዘር ዱዓ አረጋለሁ ማለት ነው። ምናልባት ለሌላው ዱዓ ባረኩበት የራሴ ሀጃ ሊሳካ ስለሚችል በቃ እንደዛ ብዬ ሁሌ ለሰው ዘር በአጠቃላይ ዱዓ አረጋለሁ ማለት ነው። ምን ትላላችሁ እናንተስ? ለብቻችሁ ነው ሀጃይን አውጣልኝ የምትሉት? ለመላው ለሰው ዘር ሁሉ ዱዓ አድርጉ ማለት ነው። ሰላም ትሆነልን ሀገራችን። እንግዲህ በዛሬው ቀን አብርሽና ሩታ ተሞሸሩ ማለት ነው። ማሻአላ ተባረካላ ብያለሁ። እንኳን ደስ አላችሁ በሉልኝ፣ አድርሱልኝ ማለት ነው። ደስ ብሎኛል እውነት ለመናገር። ከስንት ለቅሶ በኋላ ከስንት መከራ በኋላ ነው ለዚህ ቀን ያበቁት ማለት ነው። እውነት ለመናገር እንኳንም በዱባይ ሰርግሽን አደረገው አብርሽዬ ማለት ነው። ይሄ ምንድነው ማለት ነው? በቃ የአብርሽ አቋም ነው ማለት ነው። ዱባይ ድረስ የወሰዳት ማለት ነው። በቃ የአብርሽ አቋም ነው ማለት ነው። ስለዚህ እወድሻለሁ፣ ውድድ አደርግሻለሁ፣ የልጆች እናት ልትሆኚ ከአንቺ ለመኖር ስንት ነገር ብሎሻል ማለት ነው። እንግዲህ እሱን የሰማሽ አንቺም በቃ ሰው የሚልሽን ነገር አለመስማት፣ ፕራንክ አለመደረግ፣ ስነ ስርዓታችሁ ይዛችሁ ቁጭ በሉ፣ ወልዳችሁ ካብዳችሁ ኑሩ ማለት ነው። በቃ ይሄ ነው መልእክቴ ማለት ነው። እወዳችኋለሁ። ሰላማችሁ ይብዛልኝ ውድ የሀገሬ ልጆች። አመሰግናለሁ። ለማንኛውም የምታበረታቱኝ ካላችሁ ቤቴ ጎራ የምትሉ ካላችሁ አመሰግናለሁ። ሙቀት ቀጥሎናል ማለት ነው። ሙቀት ቀጥሎናል። ሙቀት እንዴት ነው ደግሞ? ከብርድ ወተን ሙቀት ከብርድ
ከዛን ወደ ሙቀት ማለት ነው። ከብርደትን ወደ ሙቀት ሀገራችንም እንደዚህ አሁን ሰላም አድርጎልን ሀገራችንም እንደዚህ በእንደዚህ ነበር። በእንደዚህ አላደግንም ነበር። ሀገራችን ጥለን ወተን ተሰደን ተገደን አላሁ አክበር በሙቀት እንቀቀላለን። እንግዲህ በታፈንበት የምንወጣበት ጊዜ ቅርብ አድርገልን። ውድ ቤተሰቦች፣ ውድ የመዳም ቅመሞች እንግዲህ በርታ በሉልኝ።